ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን በማስቀደም ጀምራለሁ። ከ20 በላይ የትግራይ ጊዜያዊ አስተዳደር ኃላፊዎች ከስራቸው መታገዳቸው ተሰማ። የትግራይ ክልልን ስልጣንን የሚረከበ አዲስ ኃይል እንዲመጣ ፌደራል መንግስት ኃላፊነት ወስዶ ግፊት ያድርግ ሲሉ ጀነራል ሳሞራ የኑስ ጥሪ ያቀረቡ። ትዳር ሰፊና ጥልቅ አጀንዳ ነው። አንዳንዴ ጣፋጭ፣ ሌላ ጊዜ ደግሞ ትዕግስትን እንደሚፈትን ከባድ የቤት ስራ። ይህንን ካልን ከወንጀል ማህደራችን ልብን የሚሰብር እንዲሁም ማህበረሰብ እሴትን የሚፈታተን አንድ የወንጀል ድርጊትን አግኝተን ልናደርሳችሁ ወደናል። አብራችሁን ከቆያችሁ ታደምጡታላችሁ። ከውጭ ፕሬዝዳንት ዶናልድ ትራምፕን ተከትለው ወደ ቻይና ያቀናው ከፍተኛ የአሜሪካ ልዑካን ቡድን ወደ ሀገሩ ከመመለሱ በፊት በስጦታ መልክ የተቀበለውን ዕቃዎች በሙሉ እዛው ቻይና ጥሎ መሄዱ መነጋገሪያ ሆኗል። ዝርዝር ዘገባውን ከውጭ ይዘናል። ቀደም ብለን ያደረስናችሁ ለዛሬ ዕለተ ቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸው ዜናዎቻችን መካከል አበይት ርዕሰ ጉዳዮቻችን ናቸው። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን በማጠናከር ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው እናልፋለን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋራ ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። ከ20 በላይ የትግራይ ጊዜያዊ አስተዳደር ኃላፊዎች ከስራቸው መታገዳቸው ተሰማ። የህወሓት ቡድን ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት ሲሪል ራሱን ከሰየመ ወዲህ በጀነራል ታደሰ ወረደ በኩል ናቸው ያላቸውን ከፍተኛ አመራሮች የማዋከብ እንዲሁም ከስልጣናቸው የማባረር ድርጊቱን አጠናክሮ መቀጠሉ የተነገረ ነው። በዚህም የጊዜያዊ አስተዳደር ካቢኔ ጽህፈት ቤት ኃላፊ አቶ ሲሳይ ታደሰ፣ የፕሬዝዳንት ጽህፈት ቤት ኃላፊ አቶ ሀዱሽ ሀዱግ፣ የትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ፣ የመንግስት ኮንስትራክሽን ኃላፊ አቶ ነጋሽ አራያ፣ የኢንቨስትመንት ኃላፊ የሆኑት አቶ ዳንኤልን ጨምሮ ከ20 በላይ የጊዜያዊ አስተዳደር ኃላፊዎች የነበሩ ግለሰቦች ቡድኑ ከስራ ማገዱ የታወቀው። የትግራይ ክልልን ስልጣን የሚረከብ አዲስ ኃይል እንዲመጣ ፌደራል መንግስት ኃላፊነት ወስዶ ግፊት ያደርግ ሲሉ ጀነራል ሳሞራ የኑስ ገለጹ። ሰሞኑን የተደረገው የፈረሰ ምክር ቤትን ተጠቅሞ ውዝፍ አመራር ወደ ስልጣን የመመለስ ተግባር ህዝቡን ለከፍተኛ ስጋትና ጭንቀት እየዳረገ ክስተት ሆኖ አልፏልም ብለዋል። ጀነራል ሳሞራ የኑስ ወቅታዊውን የትግራይ ፖለቲካዊ ሁኔታን አስመልክቶ ዛሬ ከወጋግታ ጋዜጣ ጋር በትግርኛ ቋንቋ ባካሄዱት ቃለ ምልልስ እንደገለጹት የህወሓት አመራሮች ሰሞኑን የወሰኑት ህገወጥ ውሳኔ ህዝባዊ ድጋፍ ያለው እንዲመስል ብዙ የፕሮፓጋንዳ ስራ ቢሰራበትም እውነታው ግን ከመቶ በማይበልጡ ሰዎች ምክክር ብቻ ውስጥ ለውስጥ ተወስኖ ተግባራዊ የተደረገ የጥቂቶች ፍላጎት መሆኑን አብራርተዋል። ድርጊቱን በጣም መጥፎ ሲሉ የገለጹት ጀነራል ሳሞራ የኑስ በሀገር ውስጥም ሆነ በውጭ የሚገኘው የትግራይ ተወላጅ በዚህ ድርጊት እጅግ መቆጣቱን ገልጸው የዚህ ዋነኛ ዓላማ ደግሞ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ታሳቢ ያደረገ ተግባር ሲሉ ገልጸውታል። በጀነራል ሳሞራ እምነት ይህ የእንጠይቃለን ስጋት የፖለቲከኞቹ ብቻ ሳይሆን የክልሉ ወታደራዊ አዛዦች ስጋትም ጭምር እንደሆነ በማብራራት ሁለቱም ተቀናጅተው ይህንን ያስፈጸሙበት ምክንያት ተጠያቂ እንሆናለን ከሚል ስጋት የመነጨ እንደሆነም ያብራራሉ። የፌደራል መንግስት ጉዳዩን በረጋ መንፈስ እንዲሁም በብስለት ሊፈታው እንደሚገባ የሚመክሩት ጀነራል ሳሞራ የኑስ የትግራይ ህዝብ ከዚህ በላይ እነዚህን አመራሮች መታገስ እንደሌለበት በአጽንኦት ገልጸው ፌደራል መንግስት ኃላፊነት ወስዶ አዲስ ኃይል መጥቶ ስልጣን እንዲረከብ ግፊት እንዲያደርግም አሳስበዋል።
የኢትዮጵያ ሀገራዊ ምክክር የመንግስት ፖለቲካዊ ቁርጠኝነት እየታየበት ሀገርን በጸና መሰረት ላይ የማቆም ታሪካዊና ስትራቴጂካዊ እርምጃ ነው ሲል ገለጸ። የመንግስት ኮሚኒኬሽን አገልግሎት በዚህ ጉዳይ ላይ ያወጣው መግለጫ ሙሉ ቃል ቀጥሎ ይቀርባል። የኢትዮጵያ ሀገራዊ ምክክር የመንግስት ፖለቲካዊ ቁርጠኝነት የታየበት ሀገርን በጸና መሰረት ላይ የማቆም ታሪካዊና ስትራቴጂካዊ እርምጃ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ ክልሎች የተወካዮችን መልመላ በስኬት በማጠናቀቅ እንዲሁም ለሀገራዊ ውይይት የሚሆኑ አጀንዳዎችን በስፋት በማሰባሰብ ለአካታችና ዘላቂ መግባባት የሚሆን ጠንካራ የቅድመ ምክክር ስራዎችን አከናውኗል። ኮሚሽኑ በሀገሪቱ በሚገኙ ሁሉም የአስተዳደር እርከኖች የሚገኙ የማህበረሰብ ተወካዮችን ለመለየት ባደረገው ጥረት የተለያዩ የህብረተሰብ ክፍሎች፣ የሃይማኖት አባቶች፣ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና ልዩ ልዩ የሙያ ማህበራትን በንቃት እንዲሳተፉ በማድረግ ሂደቱ አካታችና ህዝባዊ መሰረት ያለው እንዲሆን ተደርጓል። ይህም ተግባር መንግስት ለምክክር ሂደቱ ስኬታማነት የሰጠውን ትኩረትና የዜጎችን የባለቤትነት ስሜት በተግባር ያረጋገጠ ሲሆን ለዘላቂ ሀገራዊ መግባባት መፈጠርም ጠንካራ መሰረትን ጥሏል። በአጀንዳ ማሰባሰብ ሂደትም ተጨባጭ ውጤቶች የተመዘገቡ ሲሆን ለዘመናት ሲያከራክሩ የነበሩ አንገብጋቢ ሀገራዊ ጉዳዮች ወደ ጠረጴዛ እንዲመጡ አስችሏል። ይህ ሂደት መንግስት በሀገሪቱ የፖለቲካ ባህል ውስጥ የመድብለ ፓርቲ ስርዓትና የሰላማዊ ውይይት መንገድ እንዲቀደም ያለውን ጽኑ አቋምን በተግባር ያሳየበት ነው። በምክክር ሂደቱ ከ50 በላይ የፖለቲካ ፓርቲዎች በሂደቱ እንዲሳተፉ እንዲሁም የራሳቸውን አጀንዳ እንዲያቀርቡ የተደረገው ጥረት የምክክሩን አካታችነት ከሚያሳዩ ስኬቶች መካከል ቀዳሚው ነው። ኮሚሽኑ የፖለቲካ ኃይሎች በጋራ የሚመክሩበትን መድረክ በማመቻቸት ከዚህ ቀደም በጠላትነት ይተያዩ የነበሩ አካላት በአንድ አዳራሽ ውስጥ በሀገራዊ ጉዳዮች ላይ እንዲወያዩ አድርጓል። ይህ ውጤት በሀገሪቱ የዲሞክራሲ ግንባታ ሂደት ውስጥ የመደማመጥ ባህልን ለማዳበር ረገድ እንደ ትልቅ ምዕራፍ የሚወሰድ ሲሆን ልዩነቶችን በሀሳብ የበላይነት ለመፍታት የሚያስችል ተስፋ ሰጪ ጅምር ሆኖም ተመዝግቧል። በምክክሩ የእስካሁኑ ጉዞ የተከናወኑ ተጨባጭ ስራዎችና የተገኙ ስኬቶች ኢትዮጵያ የቆዩ መዋቅራዊ ችግሮቿን በዘላቂነት ለመፍታትና ጠንካራ የሀገረ መንግስት ግንባታን ለማረጋገጥ የጀመረችውን ጉዞ የሚያፋጥኑ ናቸው። የኢትዮጵያ ሀገራዊ ምክክር የመንግስት ኮሚኒኬሽን አገልግሎት የገላንጉራ ኢንዱስትሪ ፓርክ ምዕራፍ 1 ግንባታ ተጠናቆ መመረቅ አስተማማኝ እንዲሁም ጠንካራ ኢኮኖሚን ለመገንባት በጀመርነው የብልጽግና ጉዞ ተደማሪ እመርታ ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የገላንጉራ ኢንዱስትሪ ፓርክ ምዕራፍ 1 ግንባታን ዛሬ መርቀው ለአገልግሎት ክፍት አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም የኢንዱስትሪ ፓርኩ ምርቃት አስተማማኝ እንዲሁም ጠንካራ ኢኮኖሚን ለመገንባት በጀመርነው የብልጽግና ጉዞ ተደማሪ እመርታ መሆኑን ገልጸዋል። በመዲናችን በአጠቃላይ በ93.9 ሄክታር መሬት ላይ ከሚያርፈው የፓርኩ ስፋት ውስጥ የመጀመሪያው ምዕራፍ በ43 ሄክታር መሬት ላይ ተገንብቶ ዛሬ መመረቁን ጠቁመዋል። ይህንንም ለመካከለኛው እንዲሁም ከፍተኛ ኢንተርፕራይዞች ምቹ የንግድ ከባቢን ከመፍጠር ባሻገር በሺዎች ለሚቆጠሩ ወጣቶች የስራ ዕድል እንደሚከፍትም አመልክተዋል። ፓርኩ የሀገራችን አምራቾች አቅማችንን በማጎልበት ምርታማነታቸውን ማሳደግና ተወዳዳሪነታቸውን በመጨመር ለከተማችን ለሀገራችንና ለቀጠናው የሚተርፉበት ታላቅ ዕድልን የያዘ ነው ብለዋል። በሌላ በኩል ተተኪ ምርቶችን በማምረት በአምራቾችና በሸማቾች መካከል ቀጥተኛ ቀልጣፋ የንግድ ትስስር ሲፈጠር ምርቶቹን ደግሞ ለውጭ ገበያ በማቅረብ የሀገራችንን የውጭ ምንዛሬ ለማሳደግ ጉልህ ሚና እንደሚጫወትም ነው ጠቅላይ ሚኒስትሩ በመልእክታቸው የገለጹት። ትዳር ሰፊና ጥልቅ አጀንዳ ነው። አንዳንድ ጊዜ ጣፋጭ፣ ሌላ ጊዜ ደግሞ ትዕግስትን የሚፈትን ከባድ የቤት ስራ። ይህንን ካልን ዘንዳ ዛሬ ከወንጀል ማህደራችን ልብን የሚሰብር እንዲሁም ማህበራዊ እሴትን የሚፈታተን አንድ የወንጀል ድርጊትን አግኝተን ልናጋራችሁ ወደድን። ተመልክተን እንመለስ። በባሌ ዞን ሀረና ቡልቃንጋቱ ቀበሌ ነዋሪ የሆነው ሁሴን መሐመድ ከሩቅያ ሐሰን ጋር ትዳር መስርቶ መኖር ከጀመረ ድፍን 19 ዓመታትን አስቆጥረዋል። ሁሴን ከሩቅያ ጋር በነበረው የትዳር ህይወት 4 ልጆችን ያፈራና ሰላማዊ ትዳርን ሲመራ መቆየቱን የዞኑ አቃቢ ህግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ አቃቢ ህግ ደጀኔ ይገረም ተናግረዋል።
ከቅርብ ጊዜ ወዲህ ግን ሁሴን በትዳሩ ደስተኛ ለመሆኑንና የተለያዩ መጠራጠሮችን ያንጸባርቅ እንደነበረ የተገኙ መረጃዎች ያሳያሉ። ለዚህም ምንም ማስረጃ ሆኖ የተገኘ ነገር ሳይኖር በ19 ዓመታት የትዳር ጉዞ የተፈጠሩት 4 ልጆች የኔ ፍሬ አይደሉም የሚል እምነት አሳድሮ የተለያዩ ግጭቶችን ከተለያዩ ሰዎች ጋር ፈጥሮ ቆይቷል። ከዚያ ውስጥም ከዚያው አካባቢ ሰው ጋር ግጭት ፈጥሮ የአካል ጉዳት በማድረስ በፍርድ ቤት የ6 ወር ቀላል እስራት እንደተፈረደበትም አቃቢ ሕግ ደጀኔ ይጠቅሳሉ። ይህ በሁሴን በኩል የተፈጠረው በማስረጃ ያልተረጋገጠ ጥርጣሬ እየገፋ መጥቶ የካቲት 10 ቀን 2018 ከጠዋቱ 3 ሰዓት ላይ ከባድ ጸብን ያስነሳል። በወቅቱ ባለቤቱ ቁርስ ለቤተሰቦች እያዘጋጀች እያለ እነዚህ ልጆች ወደ የአባቶቻቸው ስጪ ስልሽ እምቢ አልሽ ሲል ልጆቼ ብለ ተቀብለ ያሳደግካቸውን እኔ አሁን የማናቸው ብዬ ለማልስጣቸው እነዚህም ልጆች አሁንም በሆዴ ያለው ጽንስ ያንተው ነው ስትል ትመልሳለች። በንዴትም ስለታም ባንጋ በማንሳት የማቅልሽ ነገር የለም እዚያው ከመጣሻቸው ሲላት ነገሩ ያላማራት ሚስት ከባሏ ፊት ለማምለጥ ስትሮጥ አደናቅፏት ትወድቃለች። በዚህ ጊዜ ባል ሚስቱ በወደቀችበት አንገቷን የተለያዩ የሰውነት ክፍሎቿን ጨምሮ በመምታት ጭካኔ በተሞላበት ሁኔታ ልጆቹ ፊት እናታቸውንና የባለቤቱን ሕይወት ያጠፋል። ይህንን የእናታቸውን ሞት የተመለከቱ 4 ልጆች ስለታም መሳሪያውን በመያዝ ወደ እነሱ ሲመጣ ተደናግጠው ወደ ውጪ በመውጣት ባሰሙት የይድረሱልኝ ጩኸት የአካባቢው ሰዎች ደርሰው የድርጊቱን ፈጻሚ ሌላ የወንጀል ድርጊት ሳይፈጽም በቁጥጥር ስር እንዲውል አድርገዋል። ፖሊስ የድርጊቱን ፈጻሚ በቁጥጥር ስር ከዋለ በኋላ የ4 ልጆች እናትና የ3 ወር ነፍሰ ጡሯን ሟች አስክሬንን በማንሳት ለምርመራ ወደ ሆስፒታል ይልካል። የምርመራ መዝገቡን በአስክሬን ምርመራ ውጤት በተለያዩ ማስረጃዎችና በተከሳሽ የእምነት ቃል የምርመራ መዝገቡን በማጣራት አጠናቆ ለአቃቢ ሕግ ይልካል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብን ተመልክቶና የከዚህ ቀደም የነበረን የጥፋተኝነት ውሳኔ ሪከርድን በመያዝ በከባድ የሰው መግደል ወንጀል ክስ ይመሰርታል። ክሱን የተመለከተው የባሌ ዞን ከፍተኛ ፍርድ ቤት ግንቦት 5 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ምንም የተረጋገጠ ማስረጃ ሳይኖር ልጆቹ የኔ አይደሉም ብሎ በመጠራጠር በባለቤቱ ላይ የፈጸመውን የወንጀል ድርጊት እጅግ ነውራማ፣ ጨካኝና ከባድ እንዲሁ ቀድሞ ከነበረው የወንጀል ሪከርድ ጋር ተደምሮ በእድሜ ልክ እስራት እንዲቀጣ የተወሰነበት መሆኑን አቃቤ ሕግ ደጀኔ ገረሙ ጨምረው ተናግረዋል። የመሪዎች የስልጣን ዘመን ሊገደብ መሆኑ ተነገረ። የኢትዮጵያ ብሔራዊ ምክክር ኮሚሽን የአፈጻጸም ሪፖርቱን ባቀረበበት ወቅት ንግግር ያደረጉት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአሁኑ ወቅት እየተደረገ ያለው ሀገራዊ ምክክር ዋነኛ ዓላማ በህገ መንግስቱ ላይ ያለ ማብቂያ የተቀመጠውን የሀገሪቱን መሪ የስልጣን ዘመን ለመገደብ መሆኑን ይፋ አድርገዋል። እንደ አብዛኞቹ የአፍሪካ ሀገራት የስልጣን ዘመንን ለማራዘም ሳይሆን በተቃራኒው ገደብ በማበጀት ረገድ መንግስታቸው ታሪካዊና ስር ነቀል የሪፎርም ተነሳሽነት መውሰዱን ገልጸዋል። ጠቅላይ ሚኒስትሩ መንግስት ስልጣኑን በህግ ተገድቦ ህገ መንግስት እንዲሻሻል በሩን በከፈተበት ሁኔታ በሀገራዊ ምክክሩ አንወያይም ያሉ የፖለቲካ አካላትን ክፉኛ ተችቷል። የፖለቲካና የስልጣን ፍላጎት ያላቸው አካላት ለውይይት ፈቃደኛ ካልሆኑ ለምን ፖለቲካ ውስጥ መግባት ፈለጉ ሲሉም ጠይቀዋል። የጠየቁት ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ኮሚሽኑ የሚያቀርብባቸውን ምክረ ሀሳቦችን ተቀብሎ መሬት ለማውረድና ለማሻሻል ሙሉ ዝግጁነት እንዳለው በድጋሚ አረጋግጠዋል። በሌላ በኩል የሀገራዊ ምክክር ኮሚሽኑ ባቀረበበት ሪፖርት መሰረትም በሀገሪቱ 93% የሚሆኑት ማለትም በ1234 ወረዳዎች ስኬታማ የአጀንዳ ማሰባሰብና ልየታ ማከናወኑን አስታውቋል። በጸጥታ ችግር ምክንያት በትግራይ ክልል ውስጥ በቀጥታ መካሄድ ባይችሉም በአዲስ አበባ ከተማ ከተለያዩ አካባቢዎች የተወጣጡ የትግራይ ተወላጆችን በማሳተፍ ሂደቱን ማካሄዱን ገልጾ በቀጣይ የሀገራዊ ምክክር ጉባኤዎችን ለማካሄድና ምክረ ሀሳቦችን ተግባራዊ ለማድረግ መዘጋጀቱንም ይፋ አድርገዋል። ፓርቲዎች አማራጭ ሀሳባቸውን በነጻነት ማቅረብ መቻላቸውን በሀገሪቱ የተሻለ ፖለቲካ ምህዳር መፈጠሩንና የዲሞክራሲ ባህል እየጎለበተ መምጣቱን ያሳያል ሲሉ የጌዲዮ ዞን ነዋሪዎች ተናገሩ። ዝርዝር ዘገባው እንደሚከተል ይቀርባል።
ነዋሪዎቹ ድምጻቸውን ለሀገርና ለሕዝብ የተሻለ ሀሳብ ይዞ ለቀረበው የፖለቲካ ፓርቲ ለመስጠት መዘጋጀታቸውንም ተናግረዋል። የይርጋ ጨፌ ከተማ ነዋሪው መምህርት ፋንታነሽ መምሩ ለኢትዮጵያ ዜና አገልግሎት እንደገለጹት ሰባተኛው ጠቅላላ ምርጫ ፖለቲካ ፓርቲዎች አማራጭ ሀሳባቸውን በነጻነት በማቅረብ በኩል የተሻለ የፖለቲካ ምህዳር የታየበት ነው ብለዋል። ይህም ዜጎች በፓርቲያቸው የቀረቡ የተለያዩ የፖሊሲ አማራጮችን ተከታትሎ እንዲያመዛዝኑ እድል መስጠቱን ተናግረዋል። ፓርቲዎች በተመደበላቸው የአየር ሰዓት ፖሊሲና ፕሮግራሞቻቸውን በነጻ መግለጻቸው የዲሞክራሲ ባህል እየጎለበተ መምጣቱን አመላካች ነው ያሉት ደግሞ ሌላኛው ነዋሪ ኢንጂነር ከፍያለው ተፈራ ናቸው። ይህም ሰባተኛው ጠቅላላ ምርጫ ነጻ፣ ሰላማዊ፣ ዲሞክራሲያዊና ተአማኒ ሆኖ እንዲጠናቀቅ በማድረግ በኩልም ጠቀሜታ አለው ብለዋል። በተጨማሪም የሀገሪቱ የፖለቲካ ምህዳር ወደ ሀሳብ የበላይነት የሚሸጋገርበትን መንገድ ያጠናክራል ሲሉ ገልጸዋል። በካርዳቸው ለሀገር ይበጃል ያሉትን ፓርቲ ለመምረጥ የድምጽ መስጫውን ቀን እየተጠባበቁ መሆናቸውንም ነው የገለጹት። ለአያሌ ዓመታት በጉጉትና በተስፋ ሲጠበቅ የነበረው የደብረ ማርቆስና የአካባቢው ማህበረሰብ የልማት ጥያቄ ዛሬ ታላቅ ምላሽን አግኝቷል። የአካባቢውን ሁለንተናዊ ገጽታ ይቀይራል የተባለለት የደብረ ማርቆስ አውሮፕላን ማረፊያ የመጀመሪያውን የሙከራ በረራ በዛሬው ዕለት በደመቀው ሁኔታ አስተናግዷል። የታሪካዊ ክስተት ለከተማዋና ለቀጠናው የኢኮኖሚ ንግድና የቱሪዝም እንቅስቃሴ አዲስ የብሩህ ተስፋ ምዕራፍ የከፈተ ታላቅ ስኬት መሆኑም ተነግሯል። የመጀመሪያው የመንገደኞች አውሮፕላን ማረፊያ ሲረግጥ በስፍራው የነበረው ድባብ እጅግ አስደሳችም ነበር። በታሪካዊው የበረራ መርሃ ግብር ላይ የከተማው ከፍተኛ የስራ ኃላፊዎች፣ ጥሪ የተደረገላቸው የክብር እንግዶች እንዲሁም ቁጥራቸው የበዛ የከተማዋና የአካባቢው ነዋሪዎች በመገኘት ደስታቸውን በእልልታና በጭብጨባ ገልጸዋል። የአየር ማረፊያው በይፋ ስራ መጀመር ደብረ ማርቆስን ከሌሎቹ የሀገሪቱ ክፍሎች ጋር በቀጥታ የሚያገናኝ ሲሆን በቀጠናዊ ጉዞዋ ላይም ዘላቂ ፋይዳ ይኖረዋል። ለሀገር ውስጥና ለውጭ ባለሀብቶች ምቹ የትራንስፖርት አማራጭ በመሆን የኢንቨስትመንት መስፋፋትንም ያፋጥናል። ከዚህ በተጨማሪም የክልሉን የቱሪስት መዳረሻዎችን በቀላሉ ለመጎብኘት በር በመክፈት ለቱሪዝም መነቃቃት እንዲሁም የሸቀጦችና የአገልግሎት ፍሰትን በማሳለጥ ለንግድ ትስስር ከፍተኛ ጠቀሜታ እንደሚያበረክትም ታምኖበታል። የዛሬው የሙከራ በረራ በላቀ ስኬት መጠናቀቁን ተከትሎም በቀጣይ መደበኛ በረራዎች በይፋ የሚጀምሩ መሆኑ ተገልጿል። ይህ ሂደት የከተማዋን ሁለንተናዊ የዲጂታል የማህበራዊና የኢኮኖሚ ትስስርን ይበልጥ እንደሚያሳድገው ትልቅ ግምትም ተጥሎበታል። በአዲስ አበባ ከተማ አስተዳደር ለኢንዱስትሪ ዘርፍ በተሰጠ ትኩረት በስራ ዕድል ፈጠራ እንዲሁም በተኪ ምርት በኩል ውጤት መመዝገቡን ከንቲባ አዳነች አቤቤ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለመካከለኛና ከፍተኛ አምራች ኢንዱስትሪዎች ትልቅ ተስፋን የሰነቀውን እንዲሁም ለሺዎች የሚቆጠሩ ወጣቶች የስራ ዕድል የሚፈጥረውን የገላንጉራ ኢንዱስትሪ ፓርክን ዛሬ መርቀው በይፋ ከፍተዋል። ተጨማሪውን ይዘናል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በዚህ ወቅት እንደገለጹት የለውጡ መንግስት የኢንዱስትሪ ዘርፉን ከይስሙላ እንቅስቃሴ አላቆ በፖሊሲ የተደገፈ መሰረታዊ ለውጥ በሚያመጣ አግባብ በሀገር በቀል የኢኮኖሚ ሪፎርም ደግፏል። በዚህ መሰረት በኢትዮጵያ ታምርት ንቅናቄ አማካኝነት አበረታች የምርት ውጤቶች መታየታቸውንም ገልጸዋል። ይህንኑ ንቅናቄ ለማጠናከር በአዲስ አበባ ከተማ ለሚገኙ ኢንዱስትሪ ዘርፎች ብዙ ድጋፎች ሲደረጉ መቆየታቸውን ያነሱት ከንቲባ የማምረት አቅማቸውን ለማሳደግ አስፈላጊ ድጋፍ መደረጉን ገልጸዋል። በዚህም የመንገድ፣ የኤሌክትሪክ ኃይልና የውሃ አቅርቦትን በማመቻቸት የማሽነሪ ሊዝ እንዲሁም ብድር በማቅረብ እንዲሁም የኢንዱስትሪዎችን ማነቆችን በመፍታት የገበያ ትስስር መፍጠር መቻሉን ጠቅሰዋል። አምራቾችም አቅማቸውን በማሳደግ የገበያ ፍላጎትን ከመሸፈን ባለፈ ምርቶቻቸውን ወደ ውጭ በመላክ የውጭ ምንዛሬ እያገኙ መሆናቸውን ገልጸዋል። ዛሬ የተመረቀው የገላንጉራ ኢንዱስትሪ ፓርክ በ93.9 ሄክታር መሬት ላይ ያረፈ ሲሆን የተገነቡት ሼዶች ስራ መጀመራቸውን ተናግረዋል። ፓርኩ ዘመናዊ የኢንዱስትሪ ቴክኖሎጂዎችንና አሰራሮችን ወደ ሀገር በማስገባት ከፍተኛ የእውቀት ሽግግር ለመፍጠርና የሀገር ውስጥ አምራቾችን በዓለም አቀፍ ደረጃ ተወዳዳሪ ለማድረግ ያለመ መሆኑን ከንቲባው አስረድተዋል። አሁንም በክላስተሩ ውስጥ በሚገኙ ኢንዱስትሪዎች መካከል
የቴክኖሎጂና የእውቀት ልምምድ ልውውጥን በማበረታታት ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካትና የውጭ ንግድን ለማሳደግ ታስቦ የተገነባ ነው ብለዋል። በኢንዱስትሪ ክላስተሩ ለ20,000 ዜጎች የስራ ዕድል የሚፈጠር መሆኑን የገለጹት ከንቲባዋ ፓርኩ ሙሉ መሰረተ ልማት የተሟላለት መሆኑንም ተናግረዋል። 116 አምራች ኢንዱስትሪዎች፣ 356 ቢሮዎች፣ 248 መሸጫዎችና መጋዘኖች፣ የምርት ማሳያ ማዕከላት፣ ሆቴሎችና ካፌዎች ጥራቱን እየጠበቀ መንገድ እየተሟላለት ነው ሲሉ ገልጸዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችንን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋር ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ተከትሎ ወደ ቻይና ያቀናው ከፍተኛ የአሜሪካ ልዑካን ቡድን ወደ ሀገሩ ከመመለሱ በፊት በስጦታ መልክ የቀረበለትን በሙሉ እዛው ቻይና ጥሎ መሄዱ ተነገረ። በረቀቀው የስለላ ዓለም ለቡድኑ አባላት የተሰጡት የተለያዩ ከፍተኛ ግምት እንዲሁም ዋጋ ያላቸው ስጦታዎች በውስጣቸው ድብቅ የኤሌክትሮኒክስ እንዲሁም ሳይበር መጥለፊያ ሊኖራቸው እንደሚችል በመሰጋቱ ነው እንዲጣሉ የተደረገው ተብሏል። ስለ ጉዳዩ እየወጡ ያሉ መረጃዎች እንደሚገልጹት ከሆነም የልዑካን አባላት ከትልልቅ ስጦታዎች ባሻገር እንደ ጊዜያዊ መታወቂያ ባጅ የመሳሰሉ ጥቃቅን ነገሮች ሳይቀሩ ፕሬዝዳንቱ በሚጓዙበት ወደ ኤርፎርስ ዋን አውሮፕላን ከመሳፈራቸው በፊት ወደ ቆሻሻ ገንዳ እንዲጣሉ መደረጉ ነው የተገለጸው። አሜሪካ እያሽቆለቆለች ያለች ሀገር ናት በማለት ሺጂፒንግ የተናገሩት 100% ትክክል ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ቤጂንግ እያደረጉት ባለው ጉብኝት ወቅት ባስተላለፉት መልእክት የቻይናው ፕሬዝዳንት ሺጂፒንግ አሜሪካ እያሽቆለቆለች ያለች ሀገር ሲሉ መግለጻቸው ሙሉ በሙሉ እውነት መሆኑን ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክትም ፕሬዝዳንት ሺጂፒንግ አሜሪካ እያሽቆለቆለች ያለች ሀገር አድርገው በተራቀቀ መንገድ የገለጹበት መንገድ 100% ትክክል ነው ብለዋል። ዶናልድ ትራምፕ ለዚህ የአሜሪካ መዳከም ቀጥተኛ ተጠያቂው የወቅቱ ፕሬዝዳንት የነበሩት ጆ ባይደን መሆናቸውንም በጽኑ ተችተዋል። እንደ ትራምፕ ገለጻ አሜሪካ በባይደን የስልጣን ዘመን ከፍተኛ ውድቀት እያስተናገደችው በተከፈቱ ድንበሮች በልዩነትና እኩልነት ፖሊሲዎች በከፍተኛ የግብር ጫና እንዲሁም በሀገሪቱ ውስጥ በስፋት በተንሰራፋው ወንጀል ምክንያት ነው ብለዋል። በተቃራኒው የእሳቸው አስተዳደር አሜሪካን ወደማይታመን ከፍታና እድገት እየመራት መሆኑን የጠቀሱት ትራምፕ ለዚህም ማረጋገጫ የሚሆነው የገበያ መረጋጋት፣ የስራ ዕድል ፈጠራ፣ የወታደራዊ ጥንካሬ ማደግ እንዲሁም በቢሊዮኖች የሚቆጠር የኢንቨስትመንት ፍሰት መመዝገቡ ነው ሲሉ ተከራክረዋል። በሌላ በኩል የቻይናው ፕሬዝዳንት ሺጂፒንግ እያሽቆለቆለች ያለች ሀገር የሚለውን ኃይለ ቃል በአደባባይ ባይናገሩም በሁለቱ ሀያላን ሀገራት መካከል ስላለው ውጥረት ግን ጠንከር ያለ ማስጠንቀቂያን ሰጥተዋል። ፕሬዝዳንት ሺጂፒንግ በንግግራቸው የቱርሲደስ ወጥመድ የሚባለውን ታሪካዊ ክስተት ያነሱ ሲሆንም ይህም አዲስ እያደገ የመጣው ኃይል ካለው ነባር ኃይል ጋር ወደ ጦርነት የማምራት ዝንባሌን የሚያሳይ ነው። አያይዘውም በተለይም በታይዋን ጉዳይ ዙሪያ ያለው አለመግባባት ካልተፈታ ነገሩ ተባብሶ ወደ ግጭት አልፎ ተርፎም ወደ ከፋ ጦርነት ሊያመራ እንደሚችል አሳስበዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችንን እያቀረብን ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም ቴሌግራም ገጾቻችን ተጨማሪ የመሃል ይዘቶችን መመልከት የምትችሉ መሆኑን እንገልጻለን። በእኔ ቦታ በቃው። ሰናይ ቀን ተመኘን።